ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት 5 ሰዓት ከሩብ ላይ በጀመረ ጨዋታ ሊቨርፑል በአንፊልድ ከሰንደርላንድ ጋር አንዳቻ በሆነ ውጤት ማጠናቀቅ ችሏል። የዚህን ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ምንድነው ያያችሁት ነገር የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። በአጠቃላይ ጨዋታውን ስንመለከት ሊቨርፑል የተሻለ የጨዋታ ብልጫን ያሳየበት ጨዋታ ነው የነበረው። ነገር ግን ደግሞ በጥልቀት ስንመለከት አንዳንድ ነጥቦችን ማንሳት የሚገባን ይመስለኛል። በመጀመሪያ የምንመለከተው ሊቨርፑል ይዘውት የገቡት ቋሚ 11ን ይሆናል። በዛሬው ጨዋታ ላይም መሐመድ ሳላ በቋሚነት መጀመር አልቻለም። እንደዚሁም ደግሞ ከዌስትሃም ጋር በተደረገው ጨዋታ ላይ ይዘውት ከገቡት ቋሚ 11 ውስጥ አንድ ተጫዋች ብቻ ነው ተቀይሮ መግባት የቻለው። እሱም ሚሎስ ኬርኬስ ተቀይሮ ሲወጣ ሮበርትሰን ደግሞ በሱ ቅያሬ በመግባት የዛሬው ጨዋታ ላይ መጀመር ችሏል። ጥሩ የሚባል ነገርንም አሳይቷል ማለት እንችላለን። ነገር ግን ደግሞ አንዳንድ መነሳት ያለባቸው ነገሮችም ደግሞ አሉ። በተለይ ፈረስት ሃፍ ላይ ስንመለከት የሊቨርፑል አጨዋወት በጣም ልዝዝ ያለ አጨዋወት ነው የነበረው። ፈጣን አይደለም የነበረው። ከዚህ በፊት ሊቨርፑል የሚታወቅበት አንድ ነገር አለ። እሱም ምንድነው? በጣም ፈጣን የሆነ አስጨናቂ የሆነ ፕረስ ነበረ የሚጠቀሙ። ኳሶችን በሚያገኙበት ሰዓት ወዲያው ነበረ ወደ ግብ ክልል ሲላኩ የነበሩት። በዛሬው ጨዋታ ላይ ግን ኳሶች በጣም ወደ ኋላ ሲንሸራሸሩ መመልከት ችለናል። ከተከላካይ ወደ አማካኝ ከአማካኝ ወደ ተከላካይ ነበር ኳሶቹ ሲሄዱ የነበሩት። በፍጥነት ወደ አጥቂው ስፍራ ላይ ሲሄዱ መመልከት አልቻለም። እንዲሁም ፍሎሪን ቪርትዝ ነበር ኳሱ እግሩ ስር በሚደርስበት ሰዓት ወደ አጥቂው ለማድረስም ከፍተኛ ጥረትም ሲያደርግ የተመለከት ነው። ሌሎቹ ተጫዋቾች ግን የሆነ ሴፍ የሆነ መንገድን ነበር ሲፈልጉ የነበሩት። ሪስክም መውሰድም አልፈለጉም ነበር እንደተመለከት ነው ከሆነ። እንዲሁም በአንድ አጋጣሚ ሳቡት ላይ ወደፊት ከሚያቀብል ይልቅ ወደኋላ እንዲያቀብል ሲነግረውም መመልከት ችለናልና ወደፊት በፍጥነት ለመሄድም ጥረትም ሲያደርጉ አልተመለከትናቸውም። ያን ደግሞ ተወቃሽ የሚያደርገው አንደኛ አሰልጣኙ ነው፣ ሁለተኛ ደግሞ ተጫዋቾቹ ራሳቸው ነው። ምክንያቱም ክፍት ቦታ በሚያገኙበት ሰዓት በራሳቸው ሪስክ መውሰድን መቻል ነበረባቸው። ነገር ግን ያንን ነገር አላደረጉትም። በጣም አሰልቺ ጨዋታ እንዲሆን አድርጎታል። እንደዚሁም ደግሞ ክፍተት መገኘት የሚችልበትንም አጋጣሚዎች እንዳይገኙ ማድረግ ችሏል። በተለይ ደግሞ የሰንደርላንድ አጨዋወትን ስንመለከት በሚከላከሉበት ሰዓት 5-4-1 ፎርሜሽን ነው ሲጠቀሙ የነበሩት። ያንን ቢጠቀሙም ደግሞ በአምስቱ የተከላካይ ስፍራ ተጫዋቾችና በአራቱ የአማካኝ ስፍራ ተጫዋቾች መካከል ያለው ርቀት በጣም ጠባብ የሚባል ነው የነበረውና እንደዚህ አይነት ጥብቅ ሎ ብሎክ የሚጫወቱ ቡድን ጋር የምትገናኝ ከሆነ ደግሞ ኳሶቹ በፍጥነት እንዲንሸራሸሩ እንድትቀባበል መሆን መቻል አለበት። ያንን የማታደርግ ከሆነ ግን አንዱን ተጫዋች ብታልፎም ልክ ኳሱን ስታዘገየው ያ ተጫዋች ተመልሶ ቦታውን ይይዛልና ያንን ነገር የመጀመሪያው አጋማሽ ላይ በተደጋጋሚ ስንመለከት ነበር። ሊቨርፑሎች ብዙ እድሎችን መፍጠር አልቻሉም ነበር። የሰንደርላንድን ስንመለከት ግን ከሊቨርፑል በተቃራኒው ነበር ሲጫወቱ የነበሩት። ከተከላካይም ወደ አጥቂ ስፍራውን በጣም በፍጥነት ነበር ኳሱ ሲሄድ የተመለከት ነው። እንደዚሁም ደግሞ የሊቨርፑል የመሀል ስፍራውና የተከላካይ ስፍራውም በጣም ክፍት መሆኑ መመልከት ችለናል። ያንንም አጋጣሚ ሰንደርላንዶች ለመጠቀምም ከፍተኛ ጥረትም ሲያደርጉ መመልከት ችለናል። እንደውም በአብዛኛው አጨዋወታ ላይ ሲጠቀሙ የነበሩትን ታክቲክ ስንመለከት ኳሱ ከበረኛ ጋር ይጀመራል። ከዛ በረኛው ለተከላካይ ስፍራ ላሉት ተጫዋቾች ያቀብላል። በዛ ሰዓት ላይ የሰንደርላንዶችን አቋቋም ስንመለከት ከኋላ 3 ተከላካዮች አሉ። ከነሱ ፊት ደግሞ በቅርብ ርቀት ላይ ዣካ አለ። ሌሎቹ ተጫዋቾች ግን እንዳለ የሊቨርፑል ቦክስ አካባቢ ነው የሚገኙትና ከዛ በረዥሙ ኳስ ይጥላሉ። ከዛ በኋላ ሊቨርፑል ተከላካዩን ለማስጨነቅም ከፍተኛ ጥረትም ሲያደርጉ መመልከት ችለናል። በአብዛኛው ኳስም ራሱ ወደ ኢብራሂም ኮናቴም ያዘነበለ ነው የነበረውና ኢብራሂም ኮናቴን ለማሳሳትም ጥረትም ሲያደርጉ መመልከት ችለናል። በእርግጥ በዛሬ ጨዋታ ላይ ብዙ ስህተቶችን ፈጥሯል ማለት አንችልም። ነገር ግን ደግሞ አንድ የፈጠራት ስህተት ደግሞ ወደ ግብነትም ልትቀየር የሚችልበትም እድል ነው የነበረው እና የሚደናገጠው ነገር አሁንም ድረስ አለ። ተጫዋቾቹ ላይ አሁንም ኮንፊደንሳቸው ሙሉ ለሙሉ እንዳልተመለሰም በአንዳንድ አጋጣሚዎች ላይ በደንብ የተመለከተን ይመስለኛል። ይህንን ኮንፊደንሳቸውን መመለስ ደግሞ የአሰልጣኙ ስራ ነው። ከዛ በተጨማሪም ደግሞ ኳሶቹ በፍጥነት እንዲሸራሸሩ ማድረግ፣ በፍጥነት ወደ የተቃራኒ ግብ ክልል እንዲሄዱ ማድረግም ነበረበት። ነገር ግን ያንን ነገር ሲያደርግ አልተመለከትንም። በጣም አሰልቺ የሆነ ጨዋታ ሲጫወቱ ነው የነበሩት ፈርስት ሃፍ ላይ። በእርግጥ ሰከንድ ሃፍ ላይ ከዚህ ለወጥ ያለ ነገርን መመልከት ችለናል። ኳሱ ትንሽ ፈጠን ማለትም እችሎ ነበረ። በተደጋጋሚም የሰንደርላንድ የግብ ክልል ላይም ኳሱ ሲደርስ መመልከት ችለናል። በተለይ ደግሞ ፍሎሪን ቪርትዝ ከመሐመድ ሳላ እንደዚሁም ደግሞ ከሳቡዝ ላይ ከከርትስ ጆንስ ጋር የፈጠረው ጥምረት ራሱ በጣም አስደናቂ የሚባል ነው የነበረው። በዚህ ጨዋታ ላይም ፍሎሪን ቪርትዝ ድንቅ ብቃቱን የሚያሳየን ይመስለኛል። ኳሶችን በሚያገኝበት ሰዓት በቀጥታ ወደ አጥቂ ስፍራ ነበር ሲሄድ የነበረው፣ ወደ ፋይናል ሰርድ ነበረ ኳሶችን ሲያቀብል የነበረውና ከሌሎቹ ተጫዋቾች የተሻለ ወደፊት ለመሄድ የነበረው ፍላጎትን በደንብ የተመለከተን ይመስለኛል። ሌሎቹ ተጫዋቾች ግን
በጣም ኳሱን ሲያዘገዩ መመልከት ችለናል። ሰከንድ ሃፍ ላይም ከፈርስት ሃፉ ይሻል እንጂ በአንዳንድ አጋጣሚዎች ላይ ኳሱ ሲዘገይ ነው የነበረው። ነገር ግን ጎል ከተቆጠረ በኋላ 67ኛው ደቂቃ ላይ ሰንደርላንዶች ካስቆጠሩ በኋላ ግን ሊቨርፑል የተሻለ ለማሸነፍ አቻ ለመውጣትም ጎል ለማስቆጠርም ጥረት ሲያደርግም መመልከት ችለናል። ካለፉት ጥቂት ጨዋታዎች አንጻር ስንመለከት በዛሬው ጨዋታ ላይ ሊቨርፑል ጎል ለማስቆጠር የነበረውን ረሃብ በደንብ የተመለከትን ይመስለኛል። በተለይ ደግሞ የመጀመሪያው ጎል ከተቆጠረበት በኋላ በዚህ ሲዝን አንድ የተመለከትንባቸው ባህሪ አለ። እሱም ደግሞ ምንድነው የሞራል ውድቀት ነው የሚደርስባቸው ሁል ጊዜ ቀድሞ ጎል ሲቆጠርባቸውና ከዛ በኋላ ለማሸነፍ የሚሆን ጎል ለማስቆጠርም ያን ያህል ጥረትም ሲያደርጉ አልተመለከትናቸውም። በዛሬ ጨዋታ ላይ ግን በጣም ከፍተኛ ጥረትም ሲያደርጉ መመልከት ችለናል። የድሮውንም ሊቨርፑል በትንሽም ቅጽበትም ቢሆን የተመለከትን ይመስለኛል። አሰልጣኝ አርነ ስሎት አሁንም በእንደዚህ አይነት ነገሮች ላይ ቲሙን መገንባት አለባቸው ብዬ አስባለሁ። ነገር ግን አሰልጣኝ አርነ ስሎት መጫወት የሚፈልጉት ኳሱን ኮንትሮል ማድረግ ላይ ነው። ሊቨርፑል ደግሞ በዚህ ሰዓት ኮንትሮል ማድረግ አይደለም የሚያስፈልገው። በእርግጥ በአንዳንድ አጋጣሚዎች ላይ ጨዋታን ኮንትሮል ማድረግ ይጠበቅባል፣ ኳሱን ኮንትሮል ማድረግ ይጠበቅባል። ነገር ግን ደግሞ በሎ ብሎክ የሚጫወት ቡድን ጋር ስትጫወት ቀድመህ ጎል ማስቆጠር መቻል አለብህ። አሁን ለምሳሌ በዛሬው ጨዋታ ላይ ሊቨርፑል ቀድሞ ጎል አስቆጥሮ ቢሆን ኖሮ ኳሱን ኮንትሮል ብታደርገው የሰንደርላንድ ተጫዋቾች ኳሱን ለመቀማት ወደፊት መውጣታቸው አይቀርም። በዛች በምታገኛት አጋጣሚ ደግሞ ተጨማሪ ግብ ለማስቆጠር አንተም ጥረት ታደርጋለህ። ነገር ግን ደግሞ ጎል ቀድመህ ማታስቆጥር ከሆነ ግን ሰንደርላንዶች አቻ ቢወጡ ራሱ የሚከፉም አይደሉምና በጣም በሎ ብሎክ ነበር ሲጫወቱ የነበሩት። በዛ ሰዓት ደግሞ አንተ በጣም ፈጣን የሆኑ ኳሶችን ነው መጫወት የነበረብህ። ነገር ግን አሰልጣኝ አርነ ስሎት ያንን ነገር ማድረግ አልፈለጉም። ያም ነገር ደግሞ ዋጋም እያስከፈለን ይገኛል። በእርግጥ በዛሬው ጨዋታ ላይ ከሌሎቹ ጨዋታዎች የተሻለ እንቅስቃሴ ማድረግ ችለናል ብዬ አስባለሁ። እናም ለተጫዋቾቹም ጥሩ የሞራል ግንባታም ሊሆናቸው ይችላል። በተለይ ደግሞ ዌስትሃምን አሸንፈው ነው የመጡት። በዚህ ጨዋታ ላይም ከኋላ ተነስተው አቻ መውጣት ተችሏል። ቀጣይ ደግሞ ከሊድስ ጋር የሚያደርጉት ጨዋታ አለ። ያንን ጨዋታ የሚያሸንፉ ከሆነ ደግሞ ምናልባትም ወደ አሸናፊነት የሚመለሱበትም መንገድም ሊሆን ይችላል። ሞራላቸውም የሚመለስበት ኮንፊደንሳቸውም የሚመለስበትም ሳምንትም ሊሆን የሚችልበት እድል አለ ብዬ አስባለሁ። በዛሬው ጨዋታ ላይም ግን እንደ ቡድን ግን ጥሩ የተንቀሳቀሱበትም ጥቂት ደቂቃዎችም ቢሆን የተመለከተን ይመስለኛል። ከዚህ በተጨማሪም ግን በጨዋታው ላይ ሳይነሳ መታለፍ የሌለበት ነገር ቢኖር ምንድነው የሰንደርላንዶችን ድንቅ ብቃትን ይሆናል። ምክንያቱም በሚከላከሉበት ሰዓት በጣም በጠንካራ ሁኔታ ነው ሲከላከሉ የተመለከትናቸው። ኦልሞስት 11ዱም ተጫዋቾች ናቸው ሲከላከሉ የነበሩትና ይህ የመከላከል ጥንካሬያቸው ጨዋታዎችን ላለመሸነፍ ለየትኛውም ቡድን ላለመተኛት ያሳዩት እንቅስቃሴ ሰንደርላንዶችን እንድናደንቅ የሚያደርግ ይመስለኛል። ከዛ በተጨማሪም ደግሞ በጨዋታው ላይ ሁለት አንግል ገጭቶባቸዋል። እንደዚሁም ደግሞ አቻ ከሆንን በኋላ ራሱ በጣም ምርጥ የሚባል አጋጣሚን ማግኘት ችሎ ነበረ። ከበረኛው ካሊሰን ጋር አንድ ለአንድ ተገናኝተው ነበረ። ነገር ግን ያችን ኳስ ሳይጠቀሙባት ቀርቷል። በተለይ ያችን ኳስ ፌዴሪኮ ኬዛ ያዳነበት መንገድ በጣም አስደናቂ የሚባል ነው። ምክንያቱም የሰንደርላንዱ ተጫዋች ኳሱን በሚያገኝበት ሰዓት ፌዴሪኮ ኬዛ ራቅ ብሎ ነበረ ኳሷን ማግኘት የቻለው። ነገር ግን ፌዴሪኮ ኬዛ ተስፋ ሳይቆርጥ በጣም በፍጥነት በመሮጥ ተጫዋቹ ላይ ደርሶ ጎል እንዳትቆጠር ማድረግ ችሏል። ይችን ሁኔታ ስንመለከታት እንግዲህ ሊቨርፑል ከማንቸስተር ሲቲ እና ከማንቸስተር ዩናይትድ ጋር ያደረግነውን ጨዋታ የሚያስታውሰን ይመስለኛል። በተለይ አሊሰን ቤከር ለሞሐመድ ሳላ አሲስት ያደረጋቸውን ሁለት ግቦች ስንመለከት ከዚህ ጋር የሚመሳሰል ነው የነበረው። ተጫዋቹም አሊሰን ቤከርንም አልፎት ነበረ፣ ከዛ ወደ ግብ መቷት ነበረ። ነገር ግን ፌዴሪኮ ኬዛ በጣም በጥሩ ሁኔታ ኳስ ሊከላከላት ችሏልና ፌዴሪኮ ኬዛን በደንብ ማድነቅ ያለብን ይመስለኛል። ለቡድን የሚጫወት ለቡድን የሚሞት አይነት ተጫዋች ነውና ከዚህ የተሻለም የመጮቻ እድልም ይሰጡታል ብዬ ተስፋ አደርጋለሁ። ቅድም ካነሳሁላችሁ ነጥብ ጋር እንግዲህ አንድ ተጨማሪ ነገር ማንሳት ያለብኝ ነገር ቢኖር ምንድነው በተለይ ደግሞ የሊቨርፑል ኳላ መስርተው በሚመጡበት ሰዓት ፈጣን የሆነ ጨዋታን እየተጫወቱ አይደለም የሚገኙ፣ ያዘገዩት ነው የሚል ነገር አንስቼላችሁ ነበር። ለዛም እንደ ጥሩ ማስረጃ አድርገን የምናነሳው በሁለተኛው አጋማሽ ላይ አሌክሳንደር ኢሳቅ የመጀመሪያው ኳሱን መንካት የቻለው ወደ 63ኛው ደቂቃ ነው የነበረውና ያም የሚያሳየው ኳሶች በጣም በፍጥነት ወደ አጥቂው ስፍራ ላይ እየሄዱ እንዳልነበረ ነውና አሁንም አሰልጣኝ አርነ ስሎት መቅረፍ ያለባቸው ነገሮች አሉ። በእርግጥ በዚህ ጨዋታ ላይ አንዳንድ ጥሩ ያዩዋቸው ነገሮች አሉ። ነገር ግን ደግሞ በጣም ብዙ የሚቀሩን የቤት ስራዎች አሉ። እነዛ ነገሮች ላይ የማይሰሩ ከሆነ አሰልጣኝ አርነ ስሎት አሁንም የውጤት ቀውሱ በድጋሚ መምጣቱ የሚቀር አይመስለኝምና በደንብ ብዙ መሻሻል ያለባቸው ነገሮች አሉ። አሁንም በደንብ በትኩረት መሰራት ያለባቸው ነገሮች አሉ። እንደዚሁም ደግሞ ተጫዋቾችም የግል ስህተታቸውንም መቅረፍ መቻል አለባቸው። በተለይ የሊቨርፑል የመጀመሪያ ግብን ስንመለከት የቨርጅል ቫንዳይክ
ጥፋት ነው ያቺ ጎል እንድትቆጠር ያደረገው። በመጀመሪያ ደረጃ ኳሱን ወይ በደንብ ማጽናት ነበረበት ወይ ደግሞ በጥሩ ሁኔታ ማቀበል ነበረበት። ነገር ግን ያንን ባለማድረጉ ምክንያት ኳሷ የሰንደርላንድ ተጫዋች እግር ስር መግባት ትችላለች። ከዛ ያንንም ሲሞክር ደግሞ ቨርጅል ቫንዳይክ ዲፍሌክት አድርጎት ነው ወደ ግብነት መቀየር ቻለውና በዛች ቅጽበት ሁለት ጊዜ ነው ስህተት የሰራው። አንድ ጊዜ ኳሷን አላቀበለው፣ ሁለተኛ ደግሞ ዲፍሌክት እንዲያደርግ አድርጎ ጎሏ እንድትቆጠር ማድረግ ችሏልና ያንንም ነገር በደንብ መቅረፍ መቻል አለበት። ቨርጅል ቫንዳይክ የክለቡ አምበል ነው። ከሱ በጣም ብዙ የተሻሉ ነገሮችን እንጠብቃልና አሁንም እሱም እንደ አምበልነቱም እንደ ተጫዋቹነቱም በጣም ብዙ ማሻሻል ያለባቸውን ነገሮች አሉ። ሌሎችም ተጫዋቾችም እንግዲህ እያንዳንዱን ነገር እናንሳ ካልን ብዙ ስህተቶችን እየሰሩ ነው የሚገኙትና ከነዛ ስህተቶች በደንብ መማር መቻል አለባቸው። አሰልጣኝ አርነ ስሎትም አሁንም መሀል ስፍራውን እንዴት ማጠንከር አለብኝ የሚለው ነገር ላይ በደንብ መስራት ያለበት ይመስለኛል። ቅድም እንዳልኳችሁ ሰንደርላንዶች በቀላሉ ነበር የሊቨርፑልን የመሀል ስፍራ ሜዳውን ሲያልፉ የተመለከትናቸውና አሁንም ወደ ጥንካሬው መመለስ መቻል አለባቸው። ኮንፊደንሳቸውንም መመለስ መቻል አለባቸው ብዬ አስባለሁ። በአጠቃላይ በዚህ ጨዋታ ላይ ያለኝ ሀሳብ ይህንን ይመስላል። በነገው ዕለት ደግሞ ተጨማሪ መነሳት ያለባቸው ነጥቦች ካሉ እነሱን ይዤላችሁ የሚመጣ ይሆናል። እናንተ ግን በዚህ ጨዋታ ላይ የተሰማችሁን ስሜት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።